በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? ሳምንቱስ በመልካም አለፈ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩህሩህ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ክብርና ምስጋና ውዳሴና አምልኮ ለቅዱስ ስሙ ይሁን። ባለፈው በክፍል 34 መንፈሳዊ ታሪካችን ሙሴ በምድያም ምድር ሲኖር ሳለ በእስራኤላውያን ላይ የሚደርስባቸውን ግፍና መከራ የተመለከተው እግዚአብሔር ድንቅ በሆነ ተአምራት በበረሃው ለሙሴ እንደተገለጠለት አንዲት ቁጥቋጦ ወይንም ዕፅ የእሳት ነበልባል እየነደደባት የማትቃጠለዋን ሙሴ በተመለከተ ጊዜ ሄጄ ይህንን ተአምርማ ልይ ብሎ በቀረበ ጊዜ እግዚአብሔር ሙሴን ጠርቶ የአባቶቹ አምላክ የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ መሆኑን እንደነገረው እስራኤልንም ከግብፅ ታወጣ ዘንድ እልክሃለሁ፣ እኔም ካንተ ጋር ነኝ፣ አትፍራ እንዳለው ስሜም ያለና የሚኖር ነው ብሎ እንደገለጠለት ተምረን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምድራችን ትሑቱ ሰው ኦሪት ዘጸአት ምዕራፍ 4። እግዚአብሔርም በእሳቱ ነበልባል ውስጥ ሆኖ ለሙሴ ስሙን ያለና የሚኖር ነኝ ብሎ ከገለጠለትና ወደ ግብፅ ሄዶ እስራኤልን ከባርነት እንዲያወጣ እርሱም አብሮት እንደሆነ ከነገረው በኋላ እንዲህ አለው፣ ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስም መታሰቢያዬ ይህ ነው አለው። በዚህም ጊዜ ሙሴ መለሰ፣ እነሆ አያምኑኝም፣ ቃሌንም አይሰሙም፣ እግዚአብሔርም ከቶ አልተገለጠልህም ይሉኛል አለ። እግዚአብሔርም ይህቺ በእጅ ያለችው ምንድናት አለው። እርሱም በትር ናት አለ። ወደ መሬት ጣላት አለው። እርሱም በመሬት ላይ ጣላት፣ እባብም ሆነች። ሙሴም ከእርሷ ሸሸ። እግዚአብሔርም ሙሴን የአባቶቻቸው አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ እግዚአብሔር እንደተገለጠልህ እንዲያምኑ እጅህን ዘርግተ ጅራቷን ያዝ አለው። እጁንም ዘርግቶ ያዛት፣ በሙሴ እጅም ውስጥ በትር ሆነች። እግዚአብሔርም ደግሞ እጅን ወደ ብብታ አግባ አለው። እጁንም ወደ ብብቱ አገባት። ባወጣትም ጊዜ እነሆ እጁ እንደ በረዶ ለምጽ ሆነች። እግዚአብሔርም መልሶ እጅን ወደ ብብት መልስ አለው። እጁንም ወደ ብብቱ መለሳት። ከብብቱም ባወጣት ጊዜ እነሆ ተመልሳ ገላውን መሰለች። ደግሞም አለው፣ እንዲህም ይሆናል ባያምኑህ የፊተኛውንም ምልክት ነገር ባይሰሙ የሁለተኛይቱን ምልክት ነገር ያምናሉ። እንዲህም ይሆናል እነዚህ ሁለቱ ምልክቶች ባያምኑ ቃልህንም ባይሰሙ በወንዙ ውሃ ውሰድ፣ በደረቅ መሬት ላይም አፍሰው፣ ከወንዙም የወሰድከው ውሃ በደረቁ መሬት ላይ ደም ይሆናል አለው። አቤት እግዚአብሔር ትሕትናው አይገርማችሁ? በሙሴ ወይም በሰዎች የመረዳት ልክ ራሱን ዝቅ አድርጎ በሚገባንና በምናውቀው ባለንና በምንረዳው አሰራር ይናገረናል። አስተውሉ። ሙሴን ሂድ ሲለው አያምኑኝም አለ። እግዚአብሔር ግን እንደሚያምኑት እያወቀ በሙሴ አረዳድ ወርዶ የማያምኑህ ከሆነ
እነዚህን ምልክቶች በያዝካት በትር ተአምራትን አደርጋለሁ፣ ወደ እባብም ትለወጣለች፣ እጅህም ወደ ለምጻምነት ተቀይራ እንደገና ትፈወሳለች። ይህም ባይሆን ውሃው ወደ ደም ሲቀየር ይቀበሉሃል በማለት 3 ምልክቶችን ለሙሴ ሰጠው። በዚህ ጊዜ እግዚአብሔር ሙሴን እያሰለጠነና እያስታጠቀው ለታላቁ ተልእኮ ሲያዘጋጀው መሆኑን እንዳንረሳ። ሙሴ ያልተረዳው ነገር የራሱን ደካማነት ያነጻጽር የነበረው ከፈርዖን ጋር ነበረ። እንደ እውነታው ግን ውጊያው በእግዚአብሔርና በፈርዖን መካከል ነው እንጂ በሙሴና በፈርዖን አልነበረም። የሙሴ ተግባር በትህትና መላክ ብቻ ነው። እግዚአብሔርም ከኛ የሚፈልገው በተሰበረ ልብ ሆኖ የሚታዘዙለትን እንጂ የሰውን የነገር አዋቂነት፣ የመናገር ጥበብና ብልሃትን አይደለም። የሰውን ኃይልም እግዚአብሔር አይፈልግም። እንዲያውም እግዚአብሔር በተቃራኒው ለዓላማው የዚህ ዓለም ደካሞች የተባሉትን ይመርጣል። እግዚአብሔርም ለሙሴ እነዚህ 3ቱ ተአምራትን ባሳያቸው ጊዜ ያምኑሃል ካለው በኋላ ሙሴ መልሶ እግዚአብሔርን ጌታ ሆይ እኔ አፌ ኮልታፋ ምላሴም ጸያፍ የሆነ ሰው ነኝ። ትናንትና ከትናንት ወዲያ ባሪያህ ከተናገርከኝ ጀምሮ አፈ ትብ ሰው አይደለሁምን አለ። እግዚአብሔርም የሰውን አፍ የፈጠረ ማን ነው? ዲዳስ ደንቆሮስ የሚያይስ እውርስ ያደረገ ማን ነው? እኔ እግዚአብሔር አይደለሁምን? እንግዲህ አሁን ሂድ፣ እኔም ከአፍህ ጋር እሆናለሁ፣ የምትናገረውንም አስተምርሃለሁ አለው። ሙሴም ጌታ ሆይ በምትልከው ሰው ትልክ ዘንድ ለምንሃለሁ አለ። በዚህ ጊዜ እግዚአብሔር ቁጣ በሙሴ ላይ ነደደ፣ እንዲህም አለ፣ ሌዋዊው ወንድምህ አሮን አለ አይደለምን? እርሱ ደህና እንዲናገር አውቃለሁ። እነሆም ደግሞ ሊገናኝህ ይመጣል። ባየህ ጊዜ በልቡ ደስ ይለዋል። አንተም ትናገረዋለህ፣ ቃሉንም በአፉ ታደርገዋለህ። እኔም ከአፍህና ከአፉ ጋር ሆናለሁ፣ የምታደርጉትንም አስተምራችኋለሁ። እርሱ ስለ አንተ ከሕዝቡ ጋር ይናገራል። እንዲህም ይሆናል፣ እርሱ አፍ ይሆንልሃል፣ አንተም በእግዚአብሔር ፈንታ ትሆንለታለህ። ይህንንም ተአምራት የምታደርግበትን በትር በእጅህ ይዘሃት ሂድ አለው። አቤት እግዚአብሔር! እንዴት የሚገርም ጌታ ነው! እግዚአብሔር ሂድ ብሎ አዞ ማን ይቀራል? ሙሴን ግን ያለማስገደድ ለ5ኛ ጊዜ በነፃ ፈቃዱ ጣልቃ ሳይገባ እንደ አባት እያባበለ ምክንያት ሰጥቶ እያሳመነ አዘዘው። ሙሴ ስለ ራሱ ሳያውቅ እግዚአብሔር ሙሴ ምን እንደሚሠራ አስቀድሞ ያየለት እጅግ የበዙ ቅን ነገሮች በሙሴ ውስጥ ነበሩ። የእግዚአብሔር አሰራር እንዲህ ነው። የሙሴ ፍላጎት በምድያም ምድር እረኛ ሆኖ መቅረት ነበረ። አቤቱ ሰማይ ከምድር እንዲርቅ ሐሳባችን ከሐሳብህ እንዴት የራቀ ነው አለ ነቢዩ። እግዚአብሔር ከላይ የሚታየው ሙሴ ኃላፊነትን ላለመቀበል ወደ ኋላ ከማፈግፈጉ በላይ ውስጡን ተረድቶታል። የሙሴ ውስጣዊ ፍላጎቱ ወይም መነሻ ሐሳቡ ሞቲቭ ራሱን ለእስራኤል መሪነት እንዴት ይገምት? ስለዚህ በትህትና ራሱን አዋረደ። ደግሞም እውነቱን ነው። እግዚአብሔር ትህትናውን እንዲህ ሲልም መስክሮለታል። በኦሪት ዘኍልቍ ምዕራፍ 12 ቁጥር 3 ላይ ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበረ ብሎለታል እግዚአብሔር። የሙሴ ትህትናን አስተውሉ። ራሱን ለዚህ ታላቅ ዓላማ የሚበቃ አድርጎ አልቆጠረም። እኔ ማን ነኝ አለ። ሙሴ ታማኝም ነበረ። የራሱን ድክመት ሳይሸሽግ አንደበተ ትብ ነኝ አለ። ሙሴ ፈሪነቱን አልደበቀም። እኔን አይሰሙኝም አለ። አለመስማታቸውም ፈራ። ሙሴ የዚህን ዓለም ሥልጣን የሚናፍቅ አልነበረም፣ ይልቁንስ ሸሸ እንጂ። ከዚህ ሁሉ ማፈግፈግ በኋላ ሙሴ በእግዚአብሔር ፊት አስቸጋሪ የእስራኤልን ባህሪ፣ ረሃብ የማይችሉ ጥጋብ የማይሆንላቸው፣ ሲጠሙ አጉረምራሚ፣ ነገራቸው ሁሉ አግድምና ተቃራኒ የሆኑ ሕዝቦችን ሸክም ሙሴ ተሸከመ።
ከዚህም በኋላ ሙሴ ታዞ ሄደ። ወደ አማቱ ወደ ዮቶርም በጎቹን ይዞ ተመለሰ። ለዮቶርም እንዲህ አለው፣ እስከ ዛሬ በሕይወት እንዳሉ አይ ዘንድ ተመልሼ ወደ ግብፅ ወንድሞቼ ልሂድ አለው። ዮቶርም ሙሴን በሰላም ሂድ አለው። እግዚአብሔርም ሙሴን በምድያም ነፍስን የሚሹት ሰዎች ሞተዋልና ተመልሰ ወደ ግብፅ ሂድ አለው። ሙሴም ሚስቱንና ልጁን ወሰደ፣ በአህያም ላይ አስቀመጣቸው፣ ወደ ግብፅም ሀገር ተመለሰ። ሙሴም የእግዚአብሔርን በትር ይዞ ሄደ። እግዚአብሔርም ሙሴን አለው፣ ወደ ግብፅ ስትመለስ በእጅ ያደረግኩትን ተአምራት ሁሉ በፈርዖን ፊት ታደርገው ዘንድ ተመልከት። እኔ ግን ልቡን አጸናዋለሁ፣ ሕዝቡንም አይለቅም። ፈርዖንንም እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልሁህ። አንተም ልትለቀው እምቢ አልህ። እነሆ እኔ የበኩር ልጅህን እገድላለሁ ትለዋለህ አለው። እግዚአብሔርም አሮንን ሄደህ በምድረ በዳ ሙሴን ተገናኘው አለው። ሄዶም በእግዚአብሔር ተራራ አሮን ሙሴን ተገናኘው፣ ሳመውም። ሙሴም እግዚአብሔር በእርሱ ዘንድ የላከውን ቃል ሁሉ የያዘውን ተአምራት ሁሉ ለአሮን ተናገረው። ሙሴና አሮንም ሄዱ፣ የእስራኤልን ልጆች ሽማግሌዎችን ሁሉ ሰበሰቡ። አሮንም እግዚአብሔር ለሙሴ የነገረውን ቃል ሁሉ ተናገረ። ተአምራቱንም በሕዝቡ ሁሉ ፊት አደረገ። ሕዝቡም አመኑ። እግዚአብሔርም የእስራኤልን ልጆች እንደጎበኘ ጭንቀታቸውንም እንዳየ በሰሙ ጊዜ አጎነበሱ፣ ሰገዱም። ልጆች የሚገርም ታሪክ ነው አይደል? አሁን ይገርማል። እግዚአብሔር ሙሴን በትዕግሥት ሆኖ ለ5ኛ ጊዜ ሲያዘው፣ ሙሴ ግን ላለመሄድ ሲከራከር፣ እግዚአብሔር እንደ አባት እያባበለ እያሳመነ ነፃ ፈቃዱን ሳይጋፋ ሳያስገድደውም ያሳመነበት መንገድ ድንቅ ነው። ይገርማል። አሁን ደግሞ እስቲ ከታሪኩ ውስጥ ጥያቄዎችን እንጠይቃችሁ። በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ፣ እግዚአብሔር ሙሴን ምን ምን ተአምራትን ያደርግ ዘንድ አዘዘው? ሙሴ ወደ ግብፅ ለመላክ ለምን ፈራ? ሙሴ ወደ ግብፅ ላለመሄድ ያቀረባቸው ምክንያቶች ምን ምን ናቸው? ሙሴ ብቻውን እንዳይሆን እንዲረዳው ማን ተላከለት? ኃያሉ እግዚአብሔር ሙሴ አብዝቶ ሲከራከረው ለምን ታገሰው? ከዚህ ታሪክ ምን ተማራችሁ? ልጆች፣ ከዚህ ታሪክ የምንማረው ትልቁ ትምህርት በእግዚአብሔር ፊት ዘወትር እንደ ሙሴ ትሕትናን መላበስን ነው። ትሑት ሰው ከሌላው ወንድሙ ይልቅ የተሻለ እንደሆነ አያስብም። ለራሱም የተለየ ግምትን አይሰጥም። ዘወትር ሌላውንም አይንቅም፣ አያጣጥልም። የሌላውን ሐሳብ ትክክል ባይሆን እንኳን በጨዋ ደንብ ለማሳመን ይሞክራል እንጂ አይሳለቅም፣ አይዘብትም። እንዲያውም ቃሉ የሚያዘን ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 3 ላይ እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር ነው የሚለው። ሙሴም ራሱ እንዲሁ ነበር የሚያስበው። ነገር ግን እግዚአብሔር ደግሞ ለታላቁ ተልእኮ መርጬሃለሁ ሂድ ባለው ጊዜ እንዴት በቅንነት በትሕትና በኃላፊነትና በመታዘዝ የሕዝቡን አስቸጋሪ ቅብጥብጥና አማራሪ ባህሪ ታግሶ እስከ ባሕረ ዮርዳኖስ ድረስ እንዴት እንዳደረሰ በመጽሐፍ ቅዱስ ተጽፎልናል። ስለዚህ ከዚህ ታሪክ ትሕትናና ታዛዥነትን ከሙሴ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን፣ የመከረን፣
የአባቶቻችን የቅዱሳን አምላክ የአብርሃም የይስሐቅ የያዕቆብና የነሙሴ አምላክ እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።